ያልኩ አባዲር ከቤት ላንሳ ይሰማል ይሰማኛል ዶክተር ሰላም ነው እንዴት ነህ እግዚአብሔር ይመስገን ስለመጣ ደስ ብሎናል እኔ በጣም ደስ ብሎኛል ሁሌ ፕሮግራም እንከታተላለሁ ግን ላይቭ መቼ እንደሆነ አላውቅም ቋሚ ቀን የለንም ለላይቭ እንግዲህ ያው ትረዳኝ ኑሮ ማስቀመጥም የፋሚሊ ኢሹ ይገጥማል እንግዲህ ኦልሞስት ለአንድ ሳምንት አልነበርኩም ይሄው መጥተናል ራስን አስተዋውቅ እሺ አባድር ባላለኝ እኔ እድሜ 36 ነው ክብደት 77 ቁመቴ ሜትር ከ70 ነው ኪሎ ግራም ፋት አለ እሱን እንዴት ነግረኝ ፈልጌ ነው 77 ኪሎ ነው ወደ 12 ወደ 13 ኪሎ ግራም አካባቢ ኦኬ ያለብኝ እንግዲህ ስፖርተኛ ሆነ ጡንቻ እየገነባ ከሆነ ኪሎ የጨመርከው ፋት አይደለም ጡንቻ ነው ያለህና ጡንቻ ከሆነ ያለ ምንም ቦርጭ ካለ ተሰናብተው እናመሰግናለን ብለህ እሺ አመሰግናለሁ ዶክተር ገብቷል ያልኩ አላ ዶክተር ገባኝ ስፖርተኛ ሆነ በስፖርት ቤት ነው የገነባው ሰውነትን ወይስ በምግብ ነው የገነባው ቁጭ ባልክበት በስፖርት ቤት ነው ከድሮ ጀምሬ ይሰራለሁ ስለዚህ ለምን ስለ ኪሎ ተጨነክ ታዲያ ቦርጭ የለህም ቦርጭ የለኝም ሲክስ ፓክ ነው ይላልኝ yes ስለዚህ ለምን ተጨነክ አሁን ያንተ ፈጽሞ ስለፋት አናወራም ስላንተ ኪሎ 77 ነው ከፈለክ 87 ቢሆን ምንም ያስጨንቅ ነገር የለም ኦኬ እዚህ ፕሮግራም ላይ ቁመት ጠይቀን እድሜ ጠይቀን ስንት ኪሎ ግራም ፋት ምናምን ብለን እኮ የምናወራው ሰዎች እንዳንተ ስፖርተኛ ሆኖ አይደለም እዚህ ጋር የሚቀርቡት ቁጭ ባሉበት እኔ በፊት አደርግ እንደነበረ እንጀራ በወጥ እየበሉ ሮንግ ምግብ እየበሉ አየህርላ ሮንግ ምግብ እየበሉ ፋት ገንብቶ ነው አንተ ሰውነትን የገነባኸውና ቁልፍ ነገር መጨበጥ ያለብህ ምንድነው የወገብ ልኬት ጧት ላይ ቁርስ በፊት ሆድን ልቀቅ አድርገህ በእምብርት በኩል የምትታየው 85 በታች እንዲሆን ነው ቀሪ ዘመንህን ያ ከሆነ 77 አይደለም 87 ቢገባ 90 ቢገባ ምን አስጨነቀ በጣም አመሰግናለሁ ጡንቻ ነው እያደገ ያለው ጡንቻ ነው እየጨመረ ያለውና ጡንቻ ከሆነ ስኳር የለም አንተ ጋር ግፊት የለም አንተ ጋር የልብ ችግር የለም አንተ ጋር ኤቭሪቲንግ ፐርፌክት ነው የሚሆነው እውነት ነው እኔም ለዛ ነው ራሴን የማየው ምንም ራሴ ላይ ያየሁት ነገር የለም ፓወርፉል ነኝ ምግብህን ትነግረናለህ ምግብ ቀይረሃል ወይስ በፊት ግንዛቤው አልነበረም አሁን ነው ቀየርከው ምግብ አልቀየርኩም ኖርማሊ ከድሮ የሚበላው ነው ቤት ያፈራው ነው በላው ግን አንዳንዴ ፕሮቲን ሼክ ቤት አዘጋጅቼ እጠቀማለሁ አንዳንዴ ምን ያደርግልሃል ፕሮቲን ሼክ ስጋ ሼክ የለም ወይ ቺክን ሼክ የለም ወይ አይብ ሼክ የለም ወይ እነዚህ ያሉ ምን ታደርግ ነው ሼክ ሰፈር የምትሄደው ኦኬ ገብቶሃል ያው ሼክ መጥፎ ነው ማለት አይደለም እነዚህ ነገር ያሉ ከመጡ ሼኮች ትክክለኛውን ካገኘ ከወተት የተሰሩ ናቸው ምንም ችግር የለውም ግን ዋና ምግብ እያለ ፕላስ ናቸው እነዛ በተለይ ቢዚ ሆነ በቀን የሚያስፈልግን የፕሮቲን መጠን ማግኘት ካልቻልክ እንደ ተጨማሪ እገዛ ያረጉልሃል ትንሽ ነገር ልጨምርልህ አሁን ሰውነትህን አታግለ በስንት መከራ ኔትወርክ ነው ነግረኸኛል ልጅነቱ ስላለ እንጂ በዚሁ ሊቀጥል ካልክ አትችልም ነው እያልኩ ያለሁት ኦኬ ቀላሉ ነገር ሰውነትን ያገኘውን መመገብ ሳይሆን በቂ ነገር ስጠው በቂ ኳሊቲ ታርጌት አድርገህ ይሁን የምታጠፋውን ጊዜ የምታነሳውን ክብደት ወይ ኢፈርትህን ለስፖርት የምታውላውን አቅምህን ጊዜህን
በግማሽ ቀንሰ እንኳን ትንሽ ስፖርት ሰርተህ እዚህ በላጭን ከማምጣት ትችላለህ። ቁልፉ እሱ ነው። ቢኮዝ ያ ካልሆነ ሰውነትን እያሳብከው ነው ማለት ነው። ማሳብ እኮ ማለት በቂ ነገር ያሌለው ምግብ የምትበላ ከሆነ ባለ እንጀራ ቦጥ እየበላ ስፖርት ምሰራ ከሆነ ኔጌቲቭ ኮንሲኩዌንስ ከጊዜ በኋላ ይመጣል። በትግል ሰውነትን ለመገንባት መከራህን ከምትበላ ዋይዝሊ ማድረግ ትችላለህ። በስፖርት ራስንም ሳታስጨንቅ አላማ መንቴናንስ ከሆነ ለምሳሌ አሁን ባለበት በዚሁ መንቴን አድርጋለሁ ከሆነ በቂ ፕሮቲን ተመገብ። ሜትር ከሰባ ነህ። ሜትር ከሰባ እንግዲህ 140 አካባቢ 36 ዓመት ነው። 140 ግራም አካባቢ ፕሮቲን በቂ ያስፈልጋል። 140 ግራም እሱ ላይ 140 ግራም በቂ ነው ለአንተ፣ ምንም ጥያቄ የለውም። ኤክሰርሳይዝ እያየ ኤክሰርሳይዝ ዲማንዱን ለኤክሰርሳይዝ የምታወጣው ጊዜ ከፍ ያለ ሰው ቶሎ የምትሰራ ከሆነ ቀስ እያልክ ፕሮቲን ኢንቴክን መጨመር ትችላለህ። ግን አላማ መንቴናንስ እዚሁ ላይ ይሄን ኪፕ ማድረግ ከሆነ በሳምንት 2 ቀን እንኳን 30 ደቂቃ በጣም በጣም ቢዚ ከሆንክ ደግሞ 10 ደቂቃ እንኳን በፍጥነት የፍጥነት ስፖርቶችን እነ ፑሽ አፕ እነ ስኳት እነ ፑል አፕ እነዚህ የቦዲ ዌት ኤክሰርሳይዞችን ሰርተህ ማስጠበቅ ትችላለህ። ቀሪ ዘመንን በዚሁ ማቆየት ትችላለህ። ሼድ እንዳታደርግ እንዳታጣ። ለዚያም የሚረዳ አንድ በቂ ፕሮቲን መመገብ ነው። 2 ደግሞ ብዙ ቀን ሳይሆን በሳምንት 2 ቀን ለዛው 10 ደቂቃ ሰርተህ ማስጠበቅ ትችላለህ። አላማ ደግሞ ከዚህ በላይ ሞር ከሆነ ሞር ጡንቻ መገንባት ከሆነ የፕሮቲን ሌቭልንም ከፍ አድርግ። ለኤክሰርሳይዝ በሳምንት የምታደርገውን ፍሪኩዌንሲ የኤክሰርሳይዝ ፍሪኩዌንሲም እስከ 3 ቀን እስከ 4 ቀን አድርግ። የምታነሳውንም የክብደት መጠን በዚያው ልክ ከፍ አድርግ። የዱሬሽኑም ከፍ አድርግ። ረዥም ቀን በሳምንት 3 ቀን 4 ቀን ለረዥም ሰዓት አዘ ሴም ታይም ደግሞ ሎዱን የምታነሳውንም ከፍ አድርግ። ይሄ ነው ቴክኒኩ። ከጎን የምትፈልገው አትክልቶችን መብላት ትችላለህ፣ ፍራፍሬዎችን መብላት ትችላለህ፣ ጥራጥሬዎችን መብላት ትችላለህ። ያን ግን አንተ ፕላስ ደግሞ እንጀራ ልብላ ብትል ምንም ችግር የለውም። ዳቦ ልብላ የስ ዩ ካን ሜክ ኢት ቢኮዝ አንተ ቦዲ ቢልደር ነህ። ባለቤትስ ምግቧን ቀይራለች? አልቀየረችም። እንግዲህ ምናልባትም አንተም የሚመስል የምናውራው ነገር ወይ የምናውራቸው ምግቦች ሰውነት መገንባት የሚፈልግ ሰው ወይ ከስኳር ወይ ከፋት ከቦርጭ ለመገላገል የሚፈልግ ሰው አድርገህ እያሰብክ ሊሆን ይችላል። እንግዲህ ባለቤትህም ምናልባትም ቤታችሁ ምግብ ባልጠፋበት ሁኔታ ላይ በረሃብ ነው ያለችው። ይሄንን አትርሳ። ያ ቅድም ያልኩህ ምግብ ሌላ ሰውነቷን እየጨረሰ ቦርጭ በቦርጭ እያረጋት ነው። ስለዚህ የስኳር መሰላል፣ የግፊት መሰላል፣ ያለ ዕድሜ እርጅፍ ብዙ ነገሯን የሚዛባውና ምግብሽን ቀይር ይበላል። በርታ። እሺ ዶክተር አመሰግናለሁ በጣም። እሺ ሌላ ሰው ከሚት ላንሱ። ሌላ ሰው ከሚት ላንሱ። ማን ያለው? ወንጌል ይሰማል? አሁን ይሰማል።